ከግማሽ ምዕተ ዓመት የተሻገረ አበርክቶ ያለውና የብዙዎቻችን የትምህርት ህይወት ትዝታ የሆነው የትምህርት መሳሪያዎች ማምረቻና ማከፋፈያ ድርጅት በኢትዮጵያ የትምህርት ፖሊሲን መሰረት በማድረግ ለትምህርት ዘርፉ አጋዥ የሆኑ ግብዓቶችን በብቸኝነት አምርቶ እያከፋፈለ ይገኛል። ተቋሙ የኢትዮጵያ ኢንቨስትመንት ሆልዲንግ ተቀጽላ ከሆኑት 41 የመንግስት የልማት ድርጅቶች መካከል አንዱ ሲሆን ትምህርት ለሀገር እድገትና ብልጽግና ወሳኝ በመሆኑ የሀገሪቱን የሰው ሀብት ልማት በማጠናከር በትውልድ ቀረጻ ስራ ላይ አሻራውን እያሳረፈ ይገኛል። ላለፉት 5 አስርት ዓመታት በትምህርት ስርዓቱ መሰረት በትምህርት ግብዓት አቅርቦት የበኩሉን አስተዋጽኦ እያበረከተ የሚገኘው የትምህርት መሳሪያዎች ማምረቻና ማከፋፈያ ድርጅት የትምህርት ጥራትን ለማስጠበቅ ኃላፊነቱን እየተወጣ ይገኛል። ይህንን ጉዳይ በተመለከተም በህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ አባላት በድርጅቱ እየተመረቱ ያሉ ለትምህርት ግብዓት የሚሆኑ የተማሪዎችና የመምህራን መጻሕፍት፣ ሚስጥራዊ ህትመት፣ የሳይንስ ኪት፣ ጠመኔ፣ ጂፕሰም እንዲሁም የትምህርት ተቋማት ፈርኒቸር ማምረቻ ፋብሪካዎችን ተዘዋውረው በመጎብኘት የድርጅቱን የ10 ወራት ዕቅድ አፈጻጸም ገምግመዋል። የቋሚ ኮሚቴው ሰብሳቢ የተከበሩ አቶ መለሰ መና ተቋሙ ከዚህ ቀደም ከነበረበት ዝቅተኛ አፈጻጸም ወጥቶ ገቢውን በማሳደግ ትርፍ ማስመዝገቡን አጠናክሮ መቀጠል እንዳለበት ገልጸው ተጨማሪ ገቢን ለማመንጨት በሽሮ ሜዳ የጉለሌ ገበያ ማዕከል ገንብቶ ለዜጎች የሥራ ዕድል መፍጠሩ አበረታች መሆኑን ያመላክታሉ። ተቋሙ ከዚህ ቀደም ስንገዳገድበት ከቆየበት ኢንቫይሮንመንት ወጥቶ ወደ ትርፍ ገቢን ወደ ማሳደግ እና ከርቡ ከፍ እያለ የሚሄድበት ሁኔታ ያየነው ስለሆነ የበለጠ ማጠናከር አለባቸው። ሽሮ ሜዳ ላይ ያየነው ነገር እውነት ለመናገር በጣም ጥሩ ነው። ያ ቢዝነስ ሴንተሩ አንደኛው ለዜጎች የሥራ ዕድልን ፈጥረዋል። ሁለተኛውን አካባቢው የለማ እንዲሆን አሁን ካለው ከኮሪደር ልማት ጋር አላይን እንዲሆን ተደርጓል። ዜጎች ስራ የሚያገኙበት የሚሰሩበት ህይወታቸውን የሚያሻሽሉበትና በዚህ ማዕቀፍ ውስጥ ደግሞ ኢትዮጵያም ተጠቃሚ ሆናለች እና እሱ ላይ የጀመራችሁት ነገር ጥሩ ነው። የኤሌክትሪክ ቻርጂንግ እዛ ላይ ብጨምሩ አይ ቲንክ አካባቢው ላይ ዴፊሲት ያለ ይመስለኛል እና ለእናንተም ትልቅ ገቢ ያመጣል። ፕላስ ግሪን ኢኮኖሚንም ጭምር ሳፖርት የሚያደርግ ስለሆነ ይህንን ብታስቡ ጥሩ ነው። ብልጽግና የሚያስበው እነዚህ ያሉ ትስስሮችን ነው። ዜጎችን የማቀፍ ወደ ስራ ውስጥ እንዲገቡ ማድረግ በሀገር ኢኮኖሚ እድገት ላይ የራሳቸውን አሻራ እንዲያሳርፉ ማድረግ ነውና ቦታውንም ሴቭ አድርጋቸዋል። ከአካባቢው ልማት ጋር አላይን አድርጋቸዋል። አይ ቲንክ ኢትስ ጉድ ኮሚትመንት። ተቋሙ ባለፉት 10 ወራት 628 ሚሊዮን ብር ገቢና 74 ሚሊዮን ብር ትርፍ ማስመዝገቡን የድርጅቱ ዋና ስራ አስፈጻሚ ዶክተር ተመስገን ጋሮማ በሪፖርታቸው አብራርተዋል። 2018 በጀት ዓመት የ10 ወርን ስንመለከት ክንውኑ ካቀነው ትንሽ ከፍ ብሎ ነው ያለው። ይሄም ትልልቅ ቮሊዩም ያላቸው መጻሕፍት ስራዎችን ስላገኘን ነው። አሁንም እንዳያችሁት ገና እስከ ሰኔ ድረስ የሚያሰሩ ወደ 100 ሚሊዮን የሚቆጠሩ እጃችን ላይ አሉ። ይሄ ተስፋ የሚሰጠን ነው። እንደዚህ ስፔሻሊ ማርኬቲንግ ጥሩ ሲሆን ፈርኒቸር ላይ እንደምናየው ያው የዩኒቨርሲቲዎች ተማሪዎች ቁጥር ቀንሷል። ትምህርት ቤቶችን የምንደግፍበት ስርዓትም ስፔሻሊ ህዝቡን ሞቢላይዝ አድርጎ ስለሆነ ክልሉም እንደ ፌደራልም ያለው ትንሽ እኛ ጋር ያለው ያው ፈልገንም ከእንደገናም ሌሎችም አክሰስ አድርጎን ነው የምንሰራው። ትንሽ ቀንስ ብሏል። 74% ነው ያምኖ ጠመኔና ጄሶም ፍላጎት ላይ መሰረት አድርጎ ስለሚመረጥ 72 ነው። እንደ ድርጅት ካቀነው 76% ላይ ደርሰናል። ተመሳሳይ ወቅት ጋር የህትመቱ ትንሽ ከፍ ብሏል። ኦልሞስት እጥፍ ደርሷል። ፈርኒቸር እና ሳይንስ ኪት ግን ያው 7% ቀንሶብናል። ጠመኔና ጄሶም የ5% ቀንሶብናል ማለት ነው። ይሄ የገበያ ሁኔታ አጠቃላይ ግሩታ ውስጥ ያለውን ስለሚያመላክት አጠቃላይ 628 ሚሊዮን በ10 ወር ጀነሬት አድርገናል። እቅዳችን 682 ነበር።
92% ላይ ነን። ይሄኛው ወደ 10% ከአምና ተመሳሳይ ወቅት ጋር ከፍ ብለዋል ማለት ነው። ጥቅል ትርፍ ከታክስ በፊት የተጣራችው ደግሞ 74 ሚሊዮን ነው። ተቋሙ የሚያመርታቸውን የትምህርት ግብዓቶች ጥራትና ተወዳዳሪነት በማስጠበቅ አሁን ካስመዘገበው 76% አፈጻጸም ወደ 85% ማሳደግ እንደሚገባው የቋሚ ኮሚቴው ምክትል ሰብሳቢ የተከበሩ ዶክተር ኢንጂነር ስለሺ ኮሬ ይጠቁማሉ። በትምህርት ዘርፍ ከ100 በላይ የሄዳችሁበት ነው። በፈርኒቸር ዘርፍ 74 አካባቢ ነው። በጠመና ጄሶ 72 ነው። አጠቃላይ 76 ብላችኋልና እስቲ ላይ አፈጻጸም ደግሞ ወደፊት መሄድ የሚፈልግ ከፍ ማድረግ የሚፈልግ አግባብ እንዳለ ያሳያል። የትምህርቱ በሄዳችሁበት ልክ ጥሩ ነው። ሌሎችንም ከፍ ማድረግ አጠቃላዩ ተጠቀሩት 85 መድረስ ጥሩ ነውና ይሄን ከፍ ለማድረግ ሰፊ ስራ መስራት እንዳለባችሁ የሚያሳይ መሆኑን ፕሪንቲንግ ስራዎች ላይ ሌሎችም እንዳሉት የተሻሻለ የመጣው ነገር አለ። በብላክ ኤንድ ዋይትም በከለርድም ጥሩ ነገሮችን ነው ያየነው። ግን የግሉም የመንግስቱም በምንገነባባት ኢኮኖሚ ዴቨሎፕ ባደረገ አገር ውስጥ ተወዳዳሪነትን በጣም አሹር ማድረግ ያስፈልጋል። መንግስትም ትኩረት ሰጥተው ነው ኢትዮጵያ ውስጥ የሚገኙ ምርቶች በሀገር መገዛት አለባቸው፣ መሸመት አለባቸው፣ ለሀገር ቅድሚያ መስጠት አለበት የሚለውን ነገር በደንብ ተወስዷል እና ጥራትም ብዛትም ተወዳዳሪ እንዲሆን በደንብ መስራት አለበት። ከውጭ ተመርቶ የሚመጣ ምርት አገር ውስጥ ዋጋ መብለጥ የለበት። የሳይንስ ኪት አጋዥ የትምህርት መሳሪያ በሁሉም የሀገሪቱ አካባቢዎች ተደራሽ እንዲሆን ሊሰራ እንደሚገባም የቋሚ ኮሚቴው አመራሮች አሳስበዋል። ስቴም ፓወር ጋር ፓርትነርሺፑ ጥሩ ነገር ነው፣ ግን ኢትዮጵያ እንዲያውቀው ማድረግ ያስፈልጋል። እንደተባለም የኢትዮጵያ ትምህርት ያው ወረቀት ላይ ነው። ለዚህም ነው ብዙውን ጊዜ የምንበለጠውና ልጆች በእጃቸው ነክቶ ወረቀት ላይ የተጻፈው ነገር አሶሴት ሲያደርጉ ወደፊት ራሳቸው ቴክኖሎጂ ፈጣሪ ስራ ፈጣሪ ሆኖ ነው የሚያድጉት። ስለዚህ እንደዚህ ያሉ ስራዎች በጣም ጥሩ ናቸው። እውነትም ፓወር ነው፣ ግን ወደ ኮሚኒቲው መድረስ አለበት። ኢትዮጵያን አላወቁትም። ስለዚህ ይህንን ተቋም ክልሎች እንዲያውቁ ማድረግ፣ የዞን አስተዳደሮች እንዲያውቁ ማድረግና እንዲጠቀሙ ማድረግ፣ ተማሪዎች ከቲዮሬቲካል አስፔክት ከፕራክቲካል ጋር አሶሲየት እንዲያደርጉ እድል መስጠት ተገቢና ትክክል ነው። እዚህ ላይ በደንብ ብትሰሩ። ግን የተሰራው ነገር አይ ቲንክ ዩኒክ ነው፣ ኖቨል አይዲያ ነው እና አፕሪሺየት ማድረግ ፈልጋለሁ። ሳይንስ ኪት ላይ በደንብ መስራት፣ ሳይንስ ቴክኖሎጂ፣ ኢንጂነሪንግ እና ማትማቲክስ ላይ የተጀመሩ ስራዎች አሉ። እሱን በደንብ አጠናክሮ መቀጠል ነው። ኢንቴግሬሽኑም አብሮ መስራቱም በጣም ጥሩ ነው ብዬ እንደ ጠንካራ ጎን ማንሳት ፈልጋለሁ። ለውጦች አሉ፣ ግን ይሄን ይበልጥ ተደራሽ ማድረግ እዚህ ጋር እንደምናየው ልጆቹ ጋር የሚፈጥረው የሚሰጠው ለውጥንም በደንብ ማየት ይፈልጋልና ያው ቅድም እየተገለጸልን ነበር። መጀመሪያ በጣም ቤዝ የሚያደርገው ኮንሰፕትና ቲዮሪ ላይ ነው። በዚህ ካለ ኮንሰፕትና ቲዮሪ ከገባን ደን በተግባር ማየት ደግሞ የሚቀጥለው ስቴፕ ነውና ለኮንሰፕትና ለቲዮሪ ትልቅ እንድምታ ካልሰጠን ስለምንቸገር ማለት ነው። አሁን አንዳንድም ኮንሰፕቶችን በደንብ ግራስፕ ማድረግም በወጣቱ ትኩስ ኃይል ላይ ያንሳል። አንዳንዶች ኮንሰፕትን ቀስ ብሎ የሚረዱ አሉ፣ ወደ ክህሎት የሚመጡ አሉና እሱን የተማሪን ካታጎሪ ማድረግ ነው። ግን እነዛን ፕሪንሲፕሎች ደግሞ አሁን በኪት ማገዙ የበለጠ ተማሪዎችን እንድታገዙ። የኢኮኖሚ ዞን ግንባታ ኢትዮጵያን ወደ አንድ ከፍታ የሚያሻግር ፕሮጀክት በመሆኑ ፈጥኖ ተጠናቆ ወደ ስራ እንዲገባና ተቋሙ ዓለም አቀፍ ተወዳዳሪ እንዲሆን የክትትልና ቁጥጥር ስራው ሊጠናከር እንደሚገባም የቋሚ ኮሚቴው ሰብሳቢ አሳስበዋል። ስፔሻል ኢኮኖሚክ ዞኑ ላይም ግንባታው ጥሩ ነው። የስራ እንቅስቃሴው ጥሩ ነው። ማሽኖች ይሰራሉ፣ የሰው ኃይል ይሰራል። ኢትዮጵያ የምትፈልገው ነገር ነው። ይሄ ያው ልማት ታንቆ የቆየባት ሀገር ናትና ይህንን ማፋጠንና የተለየ እይታም ጭምር አሁን የWTO አባል ለመሆን እንቅስቃሴ እያደረግን ያለነው ለዛም ጭምር ትልቅ ግባት የሚሆን ነው። ኢትዮጵያ ውስጥ ቢዝነስ መግባት በጣም ኢንፎርሜሽን ማግኘት ከባድ ነው። በዚህ ተቋም ያንን ችግር መንፈታበትና የተሻለ ነገር ኢትዮጵያን ወደ አንድ ከፍታ የሚያሻገር ፕሮጀክትም ስለሆነ ክትትላችሁ ተጠናክሮ ከአይች ጋር ፈጥኖ አልቆ ወደ ስራ እንዲገባ መንገድ አክሰስ በመፍጠር ረገድ ከዚህ ቀደም የነበረውን ቀይራችሁ አስፋልት የሰራችሁበትን መንገድ እኔ አንዱ እንደ ትልቅ ሳክሰስ
ነው ያየሁትና ጥሩ ስራ ነው። አይሶ ሰርቲፋይድ ለመሆን የሄዳችሁበት መንገድ በየአመቱ እያደሳችሁ የሄዳችሁበት መንገድ ጥሩ ነው። ቢዝነስ ኢንቫይሮንመንት ውስጥ ያለ ተቋም አይሶ ሰርቲፋይድ ሆኖ ኢንተርናሽናል ኮምፒታንት መሆን ግድ ስለሆነ ይሄም ጥሩ ነው የሚል ነገር ለማንሳት ነው። ከኢአይች ጋር ከቦርድ ጋር ያላቸው ቅንጅት ትብብር ይዞታው ጋር ኢሌጋሊ በሆነ መንገድ የሚቀጥለው ነገር ለማስቆም የተደረገው ጥረት እኔ ጥሩ ነው። ቦርድም ጥሩ ተቀናጅቶ ተናቦ እናንተም ለቦርድም ለኢአይችም ራሳቸውን ክፍት አድርጋቸው ወደዚህ አይነት ማምጣቱ ጥሩ ነው። ሌላው ጥሩ ነገር ሪስክ አይደንቲፊኬሽን እና ማኔጅመንቱ ጥሩ ነው። ወደ 15 ትሬትስ ለይታቸዋል። ለዛ ሚቲጌሽን እቅድ አዘጋጅታቸዋል እና ይሄ ጥሩ ነው የሚል ነገር ለማንሳት ነው። በተቋሙ የሰራተኞችን ምርታማነት ለመጨመር እየተሰጠ ያለውን አገልግሎት በማጠናከር አሰራርን በማዘመን የትምህርት ጥራትና ብዛትን ማምጣት እንደሚገባም ተጠቁሟል። ዴይኬር ላይ የተሰራው ስራ ጥሩ ነው። አንደኛው ሰራተኛው ጤናማ አእምሮ ይዞ ስራውን እንዲሰራ እድል ፕሮዳክቲቪቲን ይጨምራል ሆነን ለመናገር። ሁለተኛ ህፃናትም ዜጎች ናቸው፣ ሰርቭ የማድረግ ግዴታ አለበት። የምትሰሩት ስራ ጥሩ ነው። ይሄም ለሰራተኛው ፎታ የሚሰጥ ስለሆነ የተቋሙ ሰራተኛ ስራ ውስጥ ነው ያለው። ይሄ ወደፊትም ተጠናክሮ መቀጠል አለበት። ጥራት፣ ጊዜ፣ ብዛት በህትመት ዘርፉ መምጣት የበለጠ አለበት የሚለው ላይ ትኩረት ሰጥታችሁ መስራት አለባችሁ። አሰራርን ይበልጥ ማዘመን፣ የኤርጎኖሚክስ ኤንድ ሙቭመንት ኢሹ ደግሞ ዶክተር ተመስገን ከኤርጎኖሚክስ ጋር ከሙቭመንት ጋር ከሳፕላይ ቼን ጋር ያለ ስራ የእርሳቸው ዘርፍም ጭምር ስለሆነ በዚህ ደረጃ ላይ የበለጠ ማደግ ያስፈልጋል። ያው አንዳንድ የያዙ እንካም ሌሎችም ሁኔታዎች አሉ አጣብቆ የሚይዙና ስለዚህ እነሱን መሻገር ስራ አካባቢን ይበልጥ ምቹ፣ ጽዱ፣ ሳቢ ማድረግ ተቋሙ ከመንግስት የልማት ድርጅቶች ጋር ቅንጅቱን የበለጠ አጠናክሮና የገበያ ትስስር ፈጥሮ ገቢን በማሳደግ ለትውልድ የሚተርፍ ተቋም በመገንባት ለቀጣይ ዓመት ብቁ ግብዓት ለማቅረብ በቂ ዝግጅት ማድረግ እንደሚገባም ተመላክቷል። ከመንግስት ልማት ድርጅቶች ጋር ያላችሁን ቅንጅት በጣም ማጠናከር አለባቸው። መንግስት ልማት ድርጅቶች ላይ they have a lot of market አላቸው። አሁን ብዙዎቹ አዳዲስ ህንፃ እየሰሩ ናቸው። እናንተ ደግሞ ፈርኒቸር ማቅረብ ትችላላችሁ። እናንተም ከነሱ የምትፈልጉት ጊቭ ኤንድ ቴክ አፕሮች ተጠቅማችሁ ይህንን ስራ በደንብ መስራት አለባቸው። ትርፍ ማምጣት የህልውና ጉዳይ ነው። እዚህ ያለ ኦል ዘ ማኔጅመንት ሜምበርስ ገቢን እንዴት አመጣለሁ፣ ትርፍ እንዴት አመጣለሁ፣ ኤሎይስ ማሰብ ያለባችሁ ይሄ ነው። እንደዚህ ስታደርጉ ነው የተቋም ሰስቴናቢሊቲ እና ለቀጣይ ትውልድም ጭምር ማሸጋገር የምንችለው። ሁሉም ሰው ገቢ ትርፍ ወጪ ቅነሳ አት ሚኒመም ኮስት ማምረት ተገቢና ትክክል ነውና አትኩሮ መስራት አለበት። ጅምራችሁ ጥሩ ነው፣ ግን የበለጠ መጠናከር አለበት። ካፒታል ለማሳደግ ኢአይችን ጠይቆ አይ ቲንክ ዝም ብሎ አያድግም። ሪሰንት የሆነ ኦዲት ሪፖርት ይፈልጋሉ። ፋይናንሻል ፖዚሽን ማሟላት የሚገባውን ነገር አሟልቶ እየመጡ አይደሉም ስለሚሉ ይህንን አሟልታችሁ ጠይቆ እኛም ተከታትለን የምናነሳው ጉዳይ ይሆናል ማለት ነው። ሌላው የማምረቻ ማሽኖች ጉዳይ መታሰብ አለበት። ከረጅም ጊዜ እቅድ አንጻር አሁን ቴክኖሎጂ የደረሰበት የህትመት ደረጃ የደረሰበትን ቴክኖሎጂ ለተቋሙ ማምጣት ተገቢ ስለሆነ ከረጅም ጊዜ አንጻር ማሽኖችን ለመቀየር ማሰብና መስራት ተገቢና ትክክል ነው የሚል ነገር ለማንሳት ነው። ይዞታ ላይ ብዙዎቹ አንስተዋል። የያዛችሁት ነገር አጠናክራችሁ ቀጥሎ፣ በእኛ በኩልም ክትትል ይደረጋል። ከዛ ውጭ ግን እንደ ቢዝነስ ተቋም ሁለት ተቋሞች በጣም መሰረታዊ ናቸው። ማርኬቲንግ ስትራቴጂ፣ ጊዜውን የዋጀ ተቋም የግድ ነው የሚያስፈልገው። አለበዛ ኮምፒታንት መሆን አችለው። አይዲያ ጀነሬት የሚያደርግ ተቋም በጣም አስፈላጊ ነው። ዳይሬክተርም ሊሆን ይችላል ዋታይባር፣ ግን ማርኬቲንግ ዲፓርትመንት በጣም ወሳኝ ነው። ሁለተኛ ሪስክ ማኔጅመንት ዲፓርትመንት በጣም ወሳኝ ነው። ዓለማዊ ሁኔታ በጣም እየተቀያየረ ነው ያለው። ይህንን ፊት የሚያደርግ ሀሳቦችን የሚያመጣ ተራራ በስተጀርባ ያለውን ነገር አስቀድሞ ማየት የሚችልና የሚተነብይ ተቋም ያስፈልጋቸዋልና እነዚህ ተቋሞች ለእናንተ ተቋም እና ለቢዝነስ ተቋም በጣም አድቫይዝ የሚደረጉ ስለሆነ እዚህ አካባቢ ያለው የተሻለ የተማረ ሰው ኃይል ብቃት ያለው ፕሪዲክት ማድረግ የሚችል
አናላይዝ ማድረግ የሚችል የሰው ኃይልም ጭምር ታሳቢ ተደርጎ እነዚህ ላይ መስራት አለባቸው የሚል ነገር ማርኬቲንግ ሲኖር ፕሮሞሽንም ስራውን በሚገባ ይሰራል። ማርኬት አንት ያደርጋል፣ ያቀርብላቸዋል እና በዚህ አይነት ሁኔታ እነዚህ ጉዳዮች ብታዩት ጥሩ ነው። አማራጭ ምርቶችን ይዞ መሄድ ተገቢና ትክክል ስለሆነ አሁንም ማሰብ አለባቸው፣ ማስጠናት አለባቸው። የተቋሙንም እጣ ፋንታ ሊወስን የሚችል ብቁ ጥናትም ጭምር መሰራት አለበትና በዚህ ልክ ብትሄዱ የሚሰበሰበው ሂሳብ ላይ አይ ቲንክ ጥሩ ነው። ወደ 570 ምናምን ሚሊዮን ከ700 ምናምን ሰብስባቸዋል። ቀሪው ላይም በደንብ አክት ማድረግ አለባቸው እና የሚከፍለው ሰው ማስጨነቅ ይጠይቃል። ከመጣ እንቀበላለን አይሰራም። ማንኳኳትና ማስጨነቅ ይጠይቃልና በዚህ መንገድ ብትሄዱ ለቀጣይ ዓመት ብቁ ግብዓት የማቅረብ ስራ ካሁኑ ነው መሰራት ያለበት። ሰፕላዮችን መለየት፣ ከነሱ ጋር ዲል ማድረግ፣ አት ሚኒመም ኮስት እንዲያቀርቡ ማድረግ ተገቢ ስለሆነ የግብዓት ዝግጅታችሁ፣ የሰው ኃይል ስልጠና ዝግጅታችሁም ጭምር ገቢያችሁና ትርፋችሁን ስለሚወስን ይሄ በደንብ መሰራት አለበት። ፋይናሊ የ2019 እቅድ ዋና ዋና ግቦችን አንጥራችሁ አውጥታችሁ በጊዜ አቅዳችሁ በማኔጅመንትም የጋራ ተደርጎ የተካሄደበት መንገድ ጥሩ ነው። ውድ ተመልካቾቻችን የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ በትምህርት መሳሪያዎች ማምረቻና ማከፋፈያ ድርጅት የነበረውን ቆይታ አስመልክቶ ያዘጋጀንላችሁ ፕሮግራም በዚሁ ተጠናቋል። በሌላ ፕሮግራም እስከምንገናኝ ሰላም።